ፌዴሬሽኑ ቢፈርስልኝ ተድላ ባይሩ። የኤርትራ ፌዴሬሽን እየጠነከረ እንዲኖር ለማድረግ ከአንድ ዓመት በፊት ደጃዝማች ተድላ ሲወስኑ ወገኖቻቸው አንድነቶች እኛን ትተው የመረጡትን ረጅም ጉዞ ያዝልቅሎ ብለው በብስጭት የተመረዘ ምኞት እንዳቀረቡላቸው ይታወሳል። አዲሱ የተድላ ፌዴራሊስት ፕላን በሥራ ላይ መዋል በጀመረ በ12 ወራቶች ውስጥ በሕዝቡ ዘንድ ጥላቻና ቅያሜ እየተስፋፋ በፓርላማ የተቃዋሚዎች ቁጥር እየበረከተ አንድነቶች በየቦታው የሚያጠምዱት ተንኮል ብዙ ችግር እየፈጠረ አዲስ አበባ ከንጉሠ ነገሥቱ ይገኝ የነበረው መልካም አስተያየት እየቀነሰ የቢትወደድ አንዳርጌና የፊታውራሪ አስፋ ሥልጣን እየጨመረ በመሄዱ ተደራርበው የመጡትን ፕሮብሌሞች ለመቋቋም መንግሥት ተድላ አቅምና ዘዴ የሌለው ባይተዋር ሆኖ ተጋለጠ። ደጃዝማች ተድላ ባይሩ በእነዚህ በተዘረዘሩት ምክንያቶች አምና ዘመነ ማርቆስ ሲጀመር የወጠኑትን የፌዴሬሽን ማጠንከሪያ ዕቅድ ልክ በዓመቱ የዘመነ ሉቃስ ጎህ ሲቀድ መቀልበስ ግዴታ ሆነባቸው። ለ12 ወራት ያህል ከፌዴራሊስቶች ጋር ሲጋልቡ የነበሩት ደጃዝማች ወደ አንድነቶች ለመመለስ ፍላጎታቸውን የገለጹት መስከረም 11 ቀን 1954 ዓ.ም በኢትዮጵያ አቆጣጠር መስከረም 1 ቀን 1947 ዓ.ም የኤርትራ ከኢትዮጵያ መቀላቀል የሁለተኛው ዓመት በዓል በተከበረበት ዕለት ነበር። ተድላ ባይሩ ታሪካዊ ዲስኩራቸውን የከፈቱት በየዓመቱ በታላቅ ደስታ የምናከብረው ይህ ዕለት የእኛ የኢትዮጵያውያን የድል ቀን ነው ብለን ልንጠራው ይገባናል በሚል ማሳሰቢያ ሆነ። ቺፍ ኤክስኪዩቲቭ በዚህ በረጅሙ ዲስኩራቸው ውስጥ ባለፉት 2 ዓመታት የኢትዮጵያ ንጉሠ ነገሥት ለኤርትራ ሕዝባቸው የፈጸሟቸውን ታላላቅ ሥራዎች በማስታወስ የኢትዮጵያዊነትን ጥቅምና የቀዳማዊ ኃይለ ሥላሴ መሪነት እያጋነኑ ስሜታቸውን በሰፊው ገለጹ። ቀጥለውም ባለንበት ዓለም ፌዴሬሽን የተባለው የአስተዳደር ሥርዓት በተለይ በአሜሪካን አገር በተግባር የዋለው እንዴት እንደሆነ ከኤርትራ ፌዴሬሽን ጋር እያስተያዩ ልዩነቱን ለማስረዳት ከሞከሩ በኋላ የኤርትራ ጉዳይ በዓለም ማኅበር የተወሰነው በምን መንፈስና በምን አይነት አስተሳሰብ እንደነበረ ለማስታወስ ዛሬ የምናከብረው በዓል ይጠይቀኛል አሉ። የተባበሩት መንግሥታት ኤርትራን በፌዴሬሽን ከኢትዮጵያ ጋር እንድትቀላቀል ያደረገው በሁለቱ አገሮችና ሕዝቦች መካከል ከጥንት ጀምሮ ያለውን የዘርና የባህል የታሪክና የጂኦግራፊ ግንኙነታቸውን ከዚህም በላይ ለብዙ ሺህ ዓመታት አንድ ሆነው በአንዲት ኢትዮጵያ ስም የኖሩ መሆናቸውን አምኖበት ነው። የተባበሩት መንግሥታት የኤርትራን ጉዳይ ለመወሰን የረጅም ጊዜ ጥናት ባከናወነ ጊዜ የአገራችንን የወደፊት ዕድል ከጣሊያን ወይም ከእንግሊዝ፣ ከሱዳን ወይም ከግብፅ ከዚያም ርቆ ከፓኪስታን ጋር እንዲሆን አላሰበም። የኤርትራን ጉዳይ የወሰነው ፍርዱ ትክክል ለመሆኑ ከማያጠራጥረው ከኢትዮጵያ ጋር በማቀላቀል ነው። ስለዚህ ከእናት አገራችን ከኢትዮጵያ ለይቶን የነበረው የመረብ ድንበር ተሰብሮ ኢትዮጵያዊነታችን ከተመለሰልን በኋላ ሌላ አዲስ መረብ ለመፍጠር የሚፈልጉት ጠላቶቻችን ተቀባይ የሌላቸው መሆናቸውን እንዲገነዘቡት እንፈልጋለን። እንደዚሁም የሱዳንን የግብፅንና የፓኪስታንን እርዳታ አግኝተን የተገነባውን አንድነታችንን እናፈርሳለን ብለው ለሚያልሙት ባላጋራዎቻችን ምኞታቸው ሁሉ ከንቱ መሆኑን እንዲያውቁት እንመክራቸዋለን። ደጃዝማች ተድላ እንደዚህ እያሉ ሲናገሩ የዲስኩራቸው ማሰሪያው ወይም መደምደሚያው ምን ይሆን እያሉ የንጉሠ ነገሥቱን ደራሴና ምክትሉ የፓርላማው አባሎችና እንግዶቹ በተለየ ስሜት ስለተጠባበቁ በጣም ረጅም የሆነውን ንግግር ለማድመጥ የተሰላቸ አልነበረም። በልማድ እንደሚታወቀው የፖለቲካ ዲስኩሩ ካጀማመሩ የመጨረሻውን ግብ የሚያመለክት ስለሆነ በበዓሉ ላይ የተገኙት የእንግሊዝ የአሜሪካና የፈረንሳይ ቆንሲሎች ከአሁን የፌዴሬሽኑም መፍረስ ሊገለጥ ነው በማለት ከአገሩ ሰዎች ይልቅ እነሱ ሲቁነጠነጡ ይታዩ ነበር። በዚህ አኳኋን የበዓሉ ተካፋዮች ሁሉ ፍጻሜውን ለመስማት ከፍ ባለ ጉጉት ሲጠባበቁ
ቺፍ ኤክስኪዩቲቭ ተድላ በዲስኩራቸው መደምደሚያ ላይ ያጮሁት ጥይት እንደ ተፈራው ባይሆንም ማስደንገጡ አልቀረም። የኤርትራ መንግሥት መሪ ደጃዝማች ተድላ ባይሩ ስለ አገራችን የወደፊት ዕድል ምን ይሆን የሚያስበው እያሉ ብዙ ሰዎች መጨነቃቸውን ስለማቅ ለዚህ ከፍተኛ ጥያቄ በዛሬው ዕለት መልሱን ለመስጠት ወስኛለሁ። የተጣለብኝን ከፍተኛ ኃላፊነት ተቀብዬ ንጉሠ ነገሥቴንና አገሬን ከልብ በማገልገል በቆየሁበት በእነዚህ በሁለት ዓመታት ውስጥ አንድ መሠረታዊ የሆነ እምነት አድሮብኛል። ይኸውም የአገሬ የመረብ ምላሽ ሕዝብ ከእናት አገሩ ከኢትዮጵያ ጋር በፌዴሬሽን ከማደር ይልቅ ፍጹም የሆነ ውህደት እንዲደረግ ቢመርጥ ለደስታዬ ወሰን አልሰጠውም በሚል ቃል ታሪካዊ ንግግራቸውን ፈጸሙ። ደጃዝማች ተድላ ሥልጣን ከያዙበት ካለፉት 24 ወራት ወዲህ ፌዴሬሽኑን በሚመለከት ጉዳይ አስተያየታቸውም በይፋ የገለጹት ለመጀመሪያ ጊዜ በመሆኑ ባቀረቡት አስተያየት ያልተደነቀ አልነበረም። በገለጹት ሐሳብ በጣም የተገረሙትም ከቅርብ ጊዜ ወዲህ በወዳጅነት ያሟሟቋቸው የፌዴራሊስት ግሩፖች ብቻ ሳይሆኑ የጥንቱ ወገኖቻቸው የማኅበረ ፍቅሬ አገር አባሎች ጭምር ናቸው። ይሁን እንጂ አንድነቶችም ቢሆኑ ምንም እንኳ የተደረገው ንግግር የሚያስደስት ቢሆንም ደጃች ተድላ ብቻቸውን ተነጥለው በችኮላ የወረወሩት ሐሳብ በድንገት ሳያስቡት የባረቀ ጥይት ስለሆነባቸው በዚያች ሰዓት የጋለ ጭብጨባ ከማድረግ በስተቀር ብድግ ብለው የድጋፍ አስተያየት ለመስጠት አልተዘጋጁም። እንዲሁም በፌዴራሊስቶች ሰፈር የተድላ ባይሉ ንግግር ጨርሶ ያልተጠበቀ ከመሆኑም በላይ የሰውየውንም ከግሩፕ ውስጥ መሰናበት የሚነግር መርዶ ስለሆነ በማናቸውም መልክ መግለጫ ለመስጠት አልቻሉም። በኤርትራ የውስጥ ጉዳይ የገቡ የሚፈተፍቱት የምዕራባውያን አገሮች ቆንስሎችም የቺፍ ኤክስኪዩቲቭ ንግግር ፌዴሬሽን እንዲፈርስ ሐሳብ የሚያቀርብ ነው ወይስ ፍላጎት የሚገልጽ የትኛው እንደሆነ ትርጉሙ በትክክል ስላልገባቸው በተምታታ አስተያየት እየተደናበሩ ወደ የቤታቸው ተመለሱ። ከበዓሉ ፍጻሜ በኋላ በኤርትራ የግርማዊነታቸው እንደራሴ ቢተወደድ አንዳርጋቸው መሳይና ምክትሉ ፊታውራሪ አስፋ ወልደ ሚካኤል በየበኩላቸው ለንጉሠ ነገሥቱ በላኩት ማስታወሻ ስለ ዲስኩሩ የገለጹት አስተያየትና ስሜት በአቀራረቡ የተለያየ መልክ የሚያሳይ ነበር። ደጃዝማች ተድላ ልብ እየገዛ ምክራችንንም መከተል የሚጠቅመው መሆኑን ስለተረዳው ይህንን የመሰለ ጠቃሚ ዲስኩር ለመናገር በቅቷል ሲሉ ቢተወደድ አንዳርጌ አድናቆታቸውን ገለጹ። ምክትሉ እንደራሴ ፊታውራሪ አስፋ ደግሞ ደጃዝማች ተድላ ለዚህ ከፍተኛ ደረጃ ያበቋቸውን የግርማዊ ጃንሆይን ውለታ ለማስተዋስና የኤርትራውያን ኢትዮጵያዊነትን መንፈስ ለመከተል መንቃታቸውን ያሳያል አሉ። አስፋ አስተያየታቸውን በመቀጠል ዛሬ የገለጹትን መልካም ሐሳብ ቀደም ብለው ከአንድነት ሰዎች ጋር በመመካከር የተለየ ዝግጅት ቢያደርጉ ኖሮ ውጤቱ በጭብጨባ ብቻ ተወስኖ አይቀርም ነበር። አሁንም የተወረወረው ሐሳብ አየር ላይ ተንጠልጥሎ እንዳይቀር በተግባር የሚገለጽበትን ጎዳና ለማዘጋጀት ደጃች ተድላ መፍጠን ይኖርባቸዋል። በእኛ በትሑት አገልጋዮቹ በኩል የሆነ እንደሆነ ግርማዊነቱ እንዳስተማረን የተሳሳተን በትዕግሥት መምከር፣ የታረመን በደስታ መቀበል አይነተኛ ተግባራችን ስለሆነ ወደ ምድረ በዳ ካመሩት ጉዞአቸው በደህና ከተመለሱልን ወንድማችን ጋር ለመተባበርና አብሮ ለመስራት ዝግጁ መሆናችን የተረጋገጠ ነው ብለዋል። የተቃዋሚዎቹ ወገኖች እነ ኢብራሂም ሱልጣንና እነ ኡመር ቃዲ ቺፍ ኤክስኪዩቲቭ የኤርትራን ኮንስቲቱሽን ለማፍረስ ማሰባቸውን ስለገለጹልን በሕገ መንግሥት አንቀጽ 75 መሠረት ተድላን ከሥልጣን ለማውረድ መነጋገር አለብን ብለው ተፍጨረጨሩ። አዲስ አበባ ያሉት የእንግሊዝ የአሜሪካና የፈረንሳይ አምባሳደሮች የኤርትራ ቺፍ ኤክስኪዩቲቭ በፌዴሬሽኑ ጉዳይ ስላደረጉት ንግግር የንጉሠ ነገሥቱን መንግሥት አስተያየት ለማወቅ የውጭ ጉዳይ ሚኒስትሩ ተቀብለው በአስቸኳይ ካላነጋገረን ብለው አስቸገሩ። አቶ አክሊሉ ሀብተወልድ በዚህ ጉዳይ እያንዳንዱን አምባሳደር ተቀብሎ ማነጋገር አያስፈልግም በማለት በዚያን ጊዜ የሚኒስቴሩ የፕሮቶኮል ሹምና ዋና ዳይሬክተር የነበሩት ልጅ እንዳልካቸው መኮንን ስለ ተድላ ዲስኩር የኢትዮጵያን አስተያየት ለዲፕሎማቶቹ እንዲያስረዱ ወከሏቸው። ኤርትራ በፌዴሬሽን ከምትተዳደር ይልቅ ሕዝቡ ፍጹም መዋሃድ እንዲደረግ ቢመርጥ ምን ያህል ደስ እንደሚላቸው
ቺፍ ኤክስኪዩቲቭ ምኞታቸውን ገለጹ እንጂ ፓርላማው ተነጋግሮ ውሳኔ እንዲያሳልፍበት ያቀረቡት ሪዞሉሽን የለም ሲሉ ልጅ እንዳልካቸው መኮንን ለየአምባሳደሮቹ መግለጫ ሰጡ። የፕሮቶኮል ሹሙ ማብራሪያቸውን በመቀጠል የኤርትራ ፌዴሬሽን አስተዳደር እንዲሻሻል ወይም እንዲለወጥ ከዚያም አልፎ እንዲሰረዝ ለጉዳዩ አወሳሰን ኃላፊነቱ በቀጥታ የሚመለከታቸው ኤርትራውያንን መሆኑን የንጉሠ ነገሥቱ መንግሥት መሠረታዊ እምነት ነው ካሉ በኋላ እስካሁን ድረስ እንደታየው የኤርትራ ሕገ መንግሥት ተከብሮ እንዲሰራበት የንጉሠ ነገሥቱ መንግሥት ድጋፉንና እርዳታውን አለማቋረጡን በተጨማሪ አስገነዘቡ። የልጅ እንዳልካቸው መግለጫ በትግርኛና በጣሊያንኛ ቋንቋዎች ተዘጋጅቶ በጣሊያን ራዲዮ ጣቢያ ከሮማ ወደ አስመራ ሲተላለፍ ምንም እንኳን መሠረተ ሐሳቡን የለቀቀ ነው ባይባልም የጣሊያን ዜና አዘጋጆች አቀራረቡን በተለየ አኳኋን ስላፋፋሙት በአስመራ ከተማ ሲንሳፈፍ የነበረውን ፖለቲካ ከግራና ከቀኝ አነቃነቀው። የተቃዋሚዎች ወገኖች ተድላን ከስልጣን ለማውረድ ጥረታቸውን ለመቀጠል ቢወስኑም ከዚሁ ጋር አያይዘው የኢትዮጵያ መንግሥት ለማውገዝ የሚያዘጋጁትን ዶክመንት ይህ የልጅ እንዳልካቸው ኮሚኒኬ አከሸፈባቸው። አንድነቶች ግን እጅግ አድርገው ተበሳጩ። ከውጭ ጉዳይ ሚኒስቴር የተሰጠው መግለጫ የሕዝቡን የሞቀ መንፈስ በአንድ ጊዜ ያቀዝቅዞታል። አቶ አክሊሉ ይህን መግለጫ ያወጡት ማንን ለማስደሰት ማንንስ ለመጉዳት ነው በማለት በጣም ቅር መሰኘታቸውን ለጃንሆይ በቴሌግራም አመለከቱ። ፌዴሬሽኑ ይቀጥል። የጃንሆይ ውሳኔ። በአውደ ዓመቱ ማግስት መስከረም 12 ቀን 1954 ዓ.ም ቀዳማዊ ኃይለ ሥላሴ በገነተ ልዑል ቤተ መንግሥታቸው ከፍተኛ ስብሰባ ተደርጎ ደጃዝማች ተድላ ባይሉ ስለ ገለጹት ሐሳብ ምክር እንዲደረግበት ትእዛዝ ሰጡ። በተለመደው አኳኋን ልዑል አልጋ ወራሽ፣ ልዑል መኮንን መስፍን አረር፣ ልዑል ራስ ካሳ ኃይሉ፣ ቢትወደድ መኮንን እንዳልካቸው ጠቅላይ ሚኒስትር፣ ጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ የጽሕፈትና የፍርድ ሚኒስትር፣ አቶ አክሊሉ ሀብተወልድ የውጭ ጉዳይ ሚኒስትር፣ አቶ ተፈራ ወርቅ ኪዳነ ወልድ የግርማዊነታቸው ልዩ ጸሐፊ፣ አቶ ገብረ ወልድ እንግዳ ወርቅ የጽሕፈት ሚኒስቴር ዋና ዲሬክተር የስብሰባው ተካፋዮች ነበሩ። ስብሰባው ከመጀመሩ ጥቂት ጊዜ በፊት የልጅ እንዳልካቸው መኮንን መግለጫ በዓለም ራዲዮ በተለይም በቢቢሲ ተወራ የሚል ሪፖርትና ከአስመራ የተላከው የአንድነቶች ቴሌግራም ገነተ ልዑል ቤተ መንግሥት ሲደርስ ንጉሠ ነገሥቱን ሚያናድድ ሆነ። የጃንሆይ ቁጣ አክሊሉ ሀብተወልድ ይህን መግለጫ ማውጣት ለምን አስፈለገው? ሁለተኛ ዋና ዋና የሆኑትን አምባሳደሮች ራሱ ተቀብሎ ለምን አላነጋገረም? የሚል ነበር። የውጭ ጉዳይ ሚኒስትሩ በቤተ መንግሥቱ የደረሱት ጥቂት ደቂቃዎች አርፍደው ስለሆነ የጃንሆይ የቁጣ ወላፈን ሳይነካቸው ስብሰባው ተጀመረ። ግርማዊ ንጉሠ ነገሥት ለኤርትራ ሕዝባቸው ደህንነትና ብልጽግና በቸርነታቸው የፈጸሟቸውን ሁሉ በመዘርዘር ደጃዝማች ተድላ የተናገረው ልብ የሚነካ ከመሆኑም በላይ ሳይፈራ ሳያመነታ ፌዴሬሽኑ እንዲሰረዝ የእውነተኛ ኢትዮጵያዊነቱን ስሜት አስመስክሯል በማለት ብዙዎቹ መሳፍንቶች ከፍ ያለ አድናቆት ያደረባቸው መሆኑ ታውቆ ነበር። ንጉሠ ነገሥቱ ስብሰባውን ሲከፍቱ ከደጃዝማች ተድላ ባይሉ ስለ ፌዴሬሽኑ ጉዳይ በተገለጸው ሐሳብ ላይ መተቸት የሚፈልግ ሁሉ እንዲናገር መልካም ፈቃዳቸው ሆነ። ጸሐፌ ትእዛዝ ወልደ ጊዮርጊስ የደጃዝማች ተድላ ንግግር በፖለቲካ ረገድ ሲመዘን ፍሬ ነገሩ እስከምን ድረስ እንደሆነ ከዚህም በላይ በተባበሩት መንግስታት በታላላቆቹም አገሮች ዘንድ ምን አስተያየት እንደሚፈጥር የግርማዊነቶ የውጭ ጉዳይ ሚኒስትር እንዲያስረዳ ቢጠየቅ የተሻለ ይመስለኛል። ጃንሆይ በቁጣ ወልደ ጊዮርጊስ ያልከው ማለፊያ ነው። አክሊሉ ተናገር። የምትናገረውም ስለ ተድላ ዲስኩር ብቻ ሳይሆን ከአንተ ቢሮ እንዳልካቸው መኮንን አምባሳደሮችን እየጠራ በመንግስታችን ስም የተድላን ዲስኩር ዋጋ እንደሌለው አድርጎ የሰጠው ቃል በምን ምክንያት እንደሆነ ማስረዳት አለብህ። አቶ አክሊሉ ደጃዝማች ተድላ ያደረገው ዲስኩር ቁም ነገሩ እስከምን ድረስ እንደሆነ ከብላታ ዳዊት ቁበ ጊዜ ጋር ሆነን በረጅሙ አጥንተነዋል።
በእኛ አስተያየት የኤርትራ ሕዝብ ቢፈቅድና ፌዴሬሽኑ ቢፈርስ ደስታዬ ከሰው ሁሉ የበለጠ ይሆን ነበር ብሎ በመናገሩ ለኤርትራ የወደፊት ዕድል አዲስ መንገድ ከፈተ አሰኝ። ደጃዝማች ተድላ ፌዴሬሽኑ እንዲፈርስ ከልቡ የሚያምንና የቆረጠ ቢሆን ኖሮ ቢፈርስ ደስ ይለኝ ነበር የሚል የምኞት ዲስኩር ከማድረግ ይልቅ አደባባይ ወጥቶ በሱ ኤክስፒሪየንስ የፌዴሬሽኑ አስተዳደር ያስከተለውን ችግር በማስረዳት ሕዝቡ በድምፁ ውሳኔ እንዲያደርግ ሬፍረንደም መጠየቅ ነበረበት። ይህን አላደረገም። ፌዴሬሽኑ ቢፈርስ ጥሩ ነበር በሚል ቀለም ቀባብቶ ያቀረበው ዲስኩር ግቡ ከአንድነት ፓርቲዎች ጋር ያስታርቀኛል ብሎ ነው እንጂ ከዚህ ውጪ ሌላ ፕላን አስቦ ወይም አዘጋጅቶ አይደለም። ግርማዊነቶ እንደሚያውቀው በዚያ በትግሉ ዘመን ተድላ ባይሩ ከኔ ጋር ብዙ ሰርቷል። ለኤርትራ የታሰበውን የፌዴሬሽን አስተዳደር አንቀበልም፣ እኛ ኢትዮጵያውያን ነን፣ የኤርትራ ሕዝብ የጠየቀው ኢትዮጵያዊነትን ነው በማለት ተድላ ባይሩ ምን ያህል እንደታገለ ከምስክሮቹ አንዱ ነኝ። ይሁን እንጂ የኤርትራ ሕገ መንግሥት በጃንሆይ ጸድቆ ቺፍ ኤክስኪዩቲቭ ከሆነ በኋላ ተድላ ባይሩ በፌዴሬሽን የሚያምን እንጂ እንዲፈርስ የሚፈልግ አለመሆኑን ደህና አድርገው ካጠኑት ሰዎች አንዱ ነኝ። ስለዚህ በእኔ አስተያየትና በእኔ እምነት ተድላ ባይሩ ዛሬም ነገም ወደፊትም ፌዴሬሽኑ እንዲፈርስ ይደግፋል፣ እሱም በትግሉ ይካፈላል ብዬ አላስብም። ጃንሆይ ከማንም የበለጠ ያውቁታል። ተድላ ባይሩ ይህን ዲስኩር ለማድረግ የተገደደው የአንድነት ፓርቲዎች በየቦታው የሚያደርጉበትን ሴራ ለመቋቋም ስላቃተው ብቻ ነው። እሱ እንደተመኘው ሞዴሬቶቹንና አብዛኛዎቹን እስላሞች አሰባስቦ በሚያገኘው ድጋፍ የአንድነት ፓርቲዎችን አሸንፋለሁ ብሎ ቢያምን ኖሮ ይህን ዲስኩር ለማድረግ አይሞክርም ነበር። ስለዚህ በዚህ ዲስኩር ውስጥ የግርማዊነቶ መንግሥት አንድ አይነት እርምጃ ለመውሰድ የሚያመቸው ነገር የሌለበት መሆኑን የራሴንና ኃላፊ የሆንኩበትን የውጭ ጉዳይ ሚኒስቴርን አስተያየት በትሕትና አቀርባለሁ። ጃንሆይ እንዳልጋቸው መኮንን በአንተ ውስጥ ሆኖ ሳለ በመንግሥታችን ስም እንዲናገር ያደረክበትን ከነ ምክንያቱ ዳግም ይህን መናገር ለምን እንዳስፈለገ አስረዳ። አቶ አክሊሉ ልጅ እንዳልካቸው የተናገረው እኔ በሰጠሁት ዲሬክቲቭ ማለትም መምሪያ ነው። በጃንሆይ ፈቃድ የፕሮቶኮል ዋና ሹምና የአውሮፓ ጉዳይ ዋና ዲሬክተር ከሆነ ሰንብቷል። በሌላው አገር እንደሚደረገው ለየአምባሳደሮች የሚሰጠው መግለጫ ዋና ኃላፊ የውጭ ጉዳይ ሚኒስትሩ ቢሆንም እሱ ደግሞ በስሙ ሆነው ኮሚኒኬ የሚሰጡትን እንደ ጉዳዩ አይነት ከዲፓርትማ ኃላፊዎች ውስጥ አንዱን ይወክላል። እኔም ይህ ሚስዮን ለእንዳልካቸው የሰጠሁት የእሱ ደረጃና ሥራ ለጉዳዩ የሚስማማ ስለሆነ በተጨማሪም በሁለት ቋንቋዎች በእንግሊዝና በፈረንሳይ ደህና አድርጎ ማስረዳት ስለሚችል ነው። የኤርትራ ቺፍ ኤክስኪዩቲቭ ስላደረገው ንግግር የግርማዊነቶን መንግሥት አስተያየት ማወቅ እንፈልጋለን ብለው ለውጭ ጉዳይ ሚኒስቴር ጥያቄ ያቀረቡት አምባሳደሮች ብዙ ናቸው። በተለይ የአሜሪካ፣ የእንግሊዝና የፈረንሳይ አምባሳደሮች የኤርትራን ጉዳይ በቅርብ መከታተል አለብን እያሉ በየጓዳው ወሬ ሲለቅሙ እንደሚውሉ እናውቃለን። እንደ እውነቱ ከሆነ እነዚህ አምባሳደሮች ተንኰል ባያስቡ ኖሮ የተድላ ባይሩ ዲስኩር ምን እንደሚል ከአስመራ ቆንስሎቻቸው ያገኙት ነበር። ሁለተኛም የጃንሆይ መንግሥት በዲስኩሩ ላይ ስላለው አስተያየት መጠየቅ አልነበረባቸው። ነገር ግን እነሱ በየቀኑ የሚከታተሉን ከነገ ዛሬ ጃንሆይ ፌዴሬሽኑን ያፈርሳሉ በሚል እምነት ስለሆነ እኛ ለዚህ ምቹ ላለመሆን አንደኛ ተድላ ባደረገው ዲስኩር ፌዴሬሽን እንዲፈርስ በኦፊሴል አለመጠየቁን፣ ሁለተኛ የፌዴሬሽኑ መፍረስ የሚወሰነው በኤርትራ ሕዝብ እንጂ በጃንሆይ መንግሥት አለመሆኑን፣ ሶስተኛ የኤርትራ ሕገ መንግሥት በትክክል ሥራ ላይ እንዲውል ጃንሆይ ድጋፋቸውን ከመስጠት አለማቋረጣቸውን መናገር ግዴታችን ነበር። ልጅ እንዳልካቸውም ደህና አድርጎ ያስረዳው ይህንኑ ነው። ከዚህ ቀጥዬ ግርማዊነቶ ቢፈቅድልኝ ስለ ፌዴሬሽኑ ጉዳይ ያለኝን ሐሳብ ለማቅረብ ፈልጋለሁ። ጃንሆይ ተናገር። አክሊሉ በእኔ አስተያየት በአሁኑ ሰዓት የኤርትራ ፌዴሬሽን ሳይነካ እንደዚሁ እንዳለ ቢቆይ ይጠቅመናል ብዬ አስባለሁ። የኤርትራ ፌዴሬሽን በስርዓት ከቀጠለና ውጤቱ ፍሬያማ ከሆነ ከዛሬ 6 ዓመታት በኋላ የሞቃዲሾና የአርጌሳ ሶማሌዎች ከጣሊያንና ከእንግሊዝ እጅ ሲወጡ ከኢትዮጵያ ጋር በፌዴሬሽን እንተዳደር ብለው ለመጠየቅ ይስባቸዋል። የወጣት ሶማሌዎች የፖለቲካ መሪ የሆነው አብዱላሂ ኢሳ በቅርብ ጊዜ መጥቶ ሲያነጋግረኝ
የኤርትራ ፌዴሬሽን እኛንም ስለሚያጓጓን አሰራሩን በቅርብ በመከታተል ላይ ነን ብሎ የነገረኝን ለጃንሆይ አመልክቻለሁ። ይህንን የጠቀስኩት ግርማዊነቶ እንደሚያውቀው ወደፊት የሶማሌ ጉዳይ እጅግ የሚያሳስብ በመሆኑ ነው። የዛሬ 8 ዓመት እነ ቤቨን ትልቅ ሶማሌ ለመፍጠር የለኮሱት እሳት ተዳፈነ እንጂ አልጠፋም። ስለዚህ የኤርትራን የፌዴሬሽን ሞዴል ደህና አድርገን በመያዝ ሶማሌዎች እንዲከተሉ ብናደርግ ለመጪው ፕሮብሌማችን መፍቻ ይሆነናል ብዬ አስባለሁ። ከዚህ በቀር ደግሞ የኤርትራ ፌዴሬሽን ሳይነካ መቆየቱ ሌላ ጥቅም አለው። ከጥቂት ቀናቶች በኋላ ግርማዊነቶ ታላቋ ብሪታንያን፣ ፈረንሳይን፣ ጀርመንና ሌሎችንም የአውሮፓ አገሮች በኦፊሴል ለመጎብኘት የ2 ወር ፕሮግራም ታቅዷል። ይህ የጃንሆይ ረጅም ጉዞ ስለ ኢትዮጵያ ጠቅላላ ጉዳይ በዓለም ጋዜጣና ራዲዮ እንዲነገር ትልቅ ምክንያት ይሆነናል። በተለይ እንግሊዞችና ፈረንሳዮች በኤርትራ ጉዳይ አዋቂዎች ነን ስለሚሉ አሁን አስመራ ላይ የሚነፍሰው የፌዴሬሽን መፍረስ ወሬ በንጉሠ ነገሥቱ የተዘጋጀ ነው ተብሎ የጠላት ፕሮፓጋንዳ ቢነዛብን በዚህ እጅግ በታሰበበት የጃንሆይ ጉዞ ለኢትዮጵያ እድገት ብዙ እርዳታ እናገኛለን ብለን የምንጠብቀውን ሁሉ ሊያበላሽብን ይችላል። ጃንሆይ እንደሚያውቁት ፕሮፓጋንዳ ቀድሞ ካጠቃ በኋላ ለመከላከል የሚደረገው ጥረት የልብ አያደርስም። ጃንሆይ ብዙ በመናገር የግርማዊነቶን ጊዜ በመፍጀቴ ይቅርታ እየለመንኩ በእኔ በኩል የቀረበውን ሐሳብ በሦስት መልክ ከፍዬ አጠቃልላለሁ። አንደኛ፣ ደጃዝማች ተድላ ያደረገው ዲስኩር የኤርትራን ፌዴሬሽን አሁን ካለበት ሁኔታ ምንም የሚለውጠው ነገር አለመኖሩ እንዲታወቅ ያስፈልጋል። ግርማዊነቶ እንደሚያውቀው ፌዴሬሽን ባልተጠና ዲስኩር አይፈርስም። ሁለተኛ፣ በአሁኑ ሰዓት ፌዴሬሽኑን ከማፍረስ ይልቅ ማቆየቱ ይጠቅማል ብዬ ባቀረብኩት ሐሳብ ውስጥ ያልተዘረዘሩ ብዙ ነገሮች ስላሉ በልዩ ኮሚቴ ተጠንቶ ለጃንሆይ ውሳኔ ቢቀርብ ይሻላል ብዬ አመለክታለሁ። ሦስተኛ፣ እኔ በማላቀው ከፍተኛ የፖለቲካ ጉዳይ ፌዴሬሽኑ በቶሎ መፍረስ አለበት ከተባለ ለማፍረስ ሕጉንና ሥርዓቱን መከተል አስፈላጊ መሆኑን በብርቱ አሳስባለሁ። ይኸውም ሬፈረንደም ተደርጎ ሕዝቡ በድምፅ ብልጫ ይፍረስ ብሎ መወሰኑ ታዛቢዎች ባሉበት ሲረጋገጥ ነው። ይህንን ሥርዓት ባልተከተለ መንገድ ፌዴሬሽኑ ቢፈርስ የተባበሩት መንግሥታት ድርጅትና ሀያላን አገሮች በተለይም ጠላቶቻችን በብርቱ እንደሚቃወሙንና ከባድ ችግር እንደሚያደርሱብን በትሕትና እገልጻለሁ። በመጨረሻም ለጃንሆይ ማመልከት የምፈልገው የኤርትራ ፌዴሬሽን ጉዳይ ቢፈርስም ቢቆይም ጉዳዩ መከናወን ያለበት በኤርትራውያን እንጂ የጃንሆይ መንግሥት እጅ እንዳይገባበት መጠንቀቅ ያስፈልጋል። ጃንሆይ፣ አንተ የኤርትራን ጉዳይ የምታውቀው በዚያ በሙግቱ ዘመን የሆነውን ነው። በታላላቆቹ መንግሥታት ዘንድና በዓለም ማኅበር ጉባኤዎች ላይ ለብዙ ዓመታት የእኛን አደራ ተቀብለህ ብዙ መድከምህን፣ ብዙ መሥራትህን እኛም አውቀን ሕዝባችንም እንዲያውቀው ማድረጋችንን ታስታውሰዋለህ። የተባበሩት መንግሥታት እኛ ያልጠየቅነውን የኤርትራም ሕዝብ ተጠይቆ ያልተናገረውን ይህንን የፌዴራሲዮን ነገር በግዴታ ከጫኑብን በኋላ በኤርትራ ውስጥ የሆነውን ሁሉ በዓይን አለማየትህን አሁን የምትናገረው ያስረዳል። ከ2 ዓመት ጀምሮ የኤርትራ ሕዝባችንን በየከተማው ያለውን ብቻ ሳይሆን በየገጠሩም እየተጓዝን ሕዝቡ የሚለውን ስናዳምጥና ስናነጋገር ይሄ ፌዴሬሲዮን የተባለ ነገር ምን ያህል ደንቃራ ሆኖበት የባዕድ መንፈስ ያሳደረበት መሆኑን ደህና አድርጎ ገልጦልናል። የሚቆጨን በዚህ ጉዞአችን አንተን ባለማስከተላችን ነው እንጂ አንተው ራስህ ብታየው ኑሮ ይህን ጊዜ ፍርዱን አሰማምሮ ለማቅረብ የሚያህል አይኖርም ነበር። ከዚህ ሌላ አንድ ሁል ጊዜ ትዝ የሚለን ነገር አለ። ስለ አገራችን አስተዳደር ጉዳይ አልፎ አልፎ ሐሳብህን ስንጠይቅ ማናቸውም ነገር መደረግ ያለበት ከሕዝቡ መንፈስና ፍላጎት ጋር ተስማሚ መሆኑ ሲታይ ነው እያልክ የምትናገረው ዛሬ ትዝ አለን። ዛሬ እኛ የኤርትራ ሕዝባችንን መንፈስና ብርቱ ፍላጎት እዚያው አገሩ ድረስ ሄደን አይተን ይህንን ፌዴራሲዮን የተባለውን ሕግ ምን ያህል እንደ ጠላውና እንዳዘነበት ከአቅሙም በላይ ግብርና ታክስ እንደ ተጫነበት በዲስኩርም በአቤቱታም የገለጸልንን ተረድተን ከዚህ ከተቸገረበት ወጥመድ እንዴት እንደምናላቅቀው ስናጠና ፌዴራሲዮኑ መነካት የለበትም።
እንዲያውም ለምን ጊዜውም መኖር አለበት የሚል ሐሳብ በመናገር በጣም ተገርመናል። ደግሞስ አንተ የሰጋህበት ሌላው ነገር የዓለም ታላላቅ አገሮችም ቢሆኑ የተባበሩት መንግስታትም ቢሆኑ አንተ ስትነግረን እንደነበረው ሕዝቡ የሚፈልገውን ነገር በመስራታችን ለምን ይቃወሙናል? ጠላቶቻችንስ እኛን ለማጥቃት ምን መንገድ ይኖራቸዋል? ስለዚህ ይህን ሐሳብህን እንደገና ብታስብበት ሳይሻል የሚቀር አይመስለንም። ስለ ሶማሌ የተናገርከው ልክ አይደለም አይባልም። ቢሆንም ገና የዛሬ 6 ዓመት ምናልባት ሊረዳን ይችላል ለሚባል ነገር ዛሬ የኤርትራ ሕዝባችን የወደቀበትን ችግር ችላ ማለት አይገባም። ስለ ተድላ ንግግር በረጅሙ ያስረዳው የተገባ ነው። በፌዴራሲዮኑም መንገድ እኔ መሪ ነኝ ብሎ ለመኖር መፈለጉ እርግጥ ነው። ከአገር ፍቅር ሰዎችም ጋር ተራርቆ ከሌሎች ጋር ሲሰራ ከቆየ በኋላ በመጨረሻው ብቻውን ስላስቀረው አሁን ማጣፊያው ሲያጥርበት ቀድሞ ቦታው ለመመለስ ማሰቡ እውነት ነው። ሆኖም አንተ ያልታየህ ተድላ አንድ የጫረው እሳት አለ። ፌዴራሲዮኑ ቢፈርስ ደስ ይለኛል ያለውን ከዚህ ቀደም ተናግሮት አያውቅም። አስመራ ያሉት ታማኝ አገልጋዮቻችን ተድላ የሰጠው ፍንጭ ሕዝቡን የሚቀሰቅስ መሆኑን አመልክተውናል። እንግዲህ ሕዝቡ አደባባይ ወጥቶ ፌዴራሲዮን አንፈልግም፣ ንጉሠ ነገሥታችን አንድ ነገር ያድርጉልን ብሎ ቢጠይቅ ምን ማድረግ እንዳለብን ተዘጋጅቶ መጠበቅ የተገባ መሆኑን ሁላችሁም ታውቃላችሁ። ይህንን ስብሰባ ያደረግነው ለዚሁ ብለን ነው። አሁን እዚህ ያላችሁት ሁሉ እኛም የተናገርነውን የውጭ ጉዳይ ሚኒስትራችንም በረጅሙ ያስረዳውን እንደሰማችሁት የሚጠቅም ነው የምትሉትን የሚጨመርም አለ ብላችሁ የምታስቡትን እንድትናገሩ ይሁን። ራስ ካሳ ይሄ የኤርትራ ነገር ሙሉ በሙሉ በአንድ ኢትዮጵያ በአንድ ንጉሠ ነገሥት እንዲገዛ ሳይሆን ለራሱ የተለየ መንግሥት እንዲሰጠው መደረጉ ሌላው ኢትዮጵያ ክፉ ጠንቅ አይሆንም ወይ ብዬ ከ2-3 ዓመት በፊት አክሊሉን መጠየቄን አስታውሳለሁ። በዚያን ጊዜ አክሊሉ የነገረኝ የወደፊቱ ሁኔታ ተስፋ ያለው አድርጎ ነበር። ሕዝቡ ከጥቂት ጊዜ በኋላ በአንድ ኢትዮጵያና በጃንሆይ መሪነት ብቻ ለማደር ሕጉ ሊለውጠው ስለሚችል አያሳስብም ብሎ ነበር። ዛሬ ግን የምሰማው በጣም የተለየ ሆነብኝ። ይህ የኤርትራ ማደሪያ ሕግ እንኳን መለወጥ እንዲያውም ቢቆይልን ይሻላል ሲባል ሰማሁ። አክሊሉ በዚህ ብቻ አልቆመም። ወደፊትም ሶማሌዎችም ከሞቃዲሾም ከአርጌሳም ወደኛ ሲመጡ በዚህ በኤርትራው መተዳደሪያ አይነት እንድንቀበላቸው መድከም አለብን የሚል አዲስ ነገር ከዚህ ቀደም ያልሰማሁት ሐሳብ ጨምሮበታል። እንግዲህ እንደ አክሊሉ አባባል ከሆነ በዕድሜያችን የጥንቷ ኢትዮጵያን በሰሜን፣ በደቡብ፣ በመሃሉ እየተባለ በሶስት አይነት የመተዳደሪያ መንግስት ተከፋፍላ ልናያት ነው። እንደዚህ ከሚሆን እግዚአብሔር በቸርነቱ አገራችንን ከዚህ መከፋፈል ይሰውራት ማለት ይገባል። አሁን የሩቁን ችግር ትተን እዚሁ ፊታችን ያለውን ጉዳይ እንነጋገርበት። ስለዚሁ ስለ ኤርትራ ጉዳይ አክሊሉ ያስረዳው አንድ ትልቅ ነገር አለ። በዓለም ማህበር ተፈርዶ በጃንሆይ ማህተም ጸድቆ ለሐማሴኖች መተዳደሪያ የተሰጠውን ሕግ ለማፍረስ ተጽፈው የተቀመጡ ሕጎች አሉ ብሏል። ቀጥሎም ሲያስረዳ እነዚህን ሕጎች ተከትለው ይህንን አንወደውም ብለው ከዓለም ማህበር የተሰጣቸውን መተዳደሪያ ማፍረስ ያለባቸው ሐማሴኖቹ ራሳቸው ናቸው እንጂ የጃንሆይ ስም መግባት የለበትም ብሏል። በእውነቱ ይሄ ጉዳይ በጣም መታሰብ ያለበት ትልቅ ነገር ነው። መቼም ፈረንጆች የማይሰሩት የለም። ሕግ የሚቆመው ለማስተዳደሪያ፣ ለዳኝነት፣ ለስርዓት ማስከበሪያ ብቻ ሳይሆን ለማፍረሻም የተለየ ሕግ ታስቦ መዘጋጀቱ ድንቅ ነው። እንግዲህ ይሄ ከሆነ አክሊሉ እንዳለው ባለጉዳዮቹ የሆኑት ሐማሴኖቹ በዓለም ማህበር ተፈርዶ የተሰጠን መተዳደሪያ እጅግ የሚጎዳን ስለሆነ አፍርሰን ሙሉ በሙሉ ኢትዮጵያ ሆነናል ብለው በዳኛና በምስክሮች ፊት እስኪወስኑ ድረስ ዛሬ በእኛ በኩል የሚዘጋጅም የሚሰራም ነገር የለም ማለት ነው። በመጨረሻ የውጭ ጉዳዩን አክሊሉን በጣም አደራምለው የኢትዮጵያ አንድ መሆን ከሁሉ በላይ ትልቅ ነገር መሆኑን ነው። ጃንሆይ ከልጅነት ጀምሮ የሚደክሙት ይህን ከአባቶች የተወረሰውን የኢትዮጵያን አንድ መሆን ለመጠበቅና ለትውልድ ለማስያዝ ነው። በጠላት ተቆራርጠው የተወሰዱብን ግዛቶቻችን በሰሜኑም ሆነ በደቡብ ያሉት ሕዝቦቻችን ወደ ኢትዮጵያ መመለስ የሚገባቸው ሙሉ በሙሉ ኢትዮጵያ ሲሆኑ ነው እንጂ መተዳደሪያቸው ግማሽ በግማሽ ሆኖ አይደለም። መቼም የኤርትራ ጉዳይ አንድ ጊዜ ሆኗል። በአምላክ ፈቃድ በጃንሆይ ድካም ወደፊት ይስተካከላል ብለን እናስባለን። ስለ ሶማሌ የተባለው ግን
የኤርትራን አይነት መተዳደሪያ ይዘን እንምጣ ካሉ የሚበጀው አለመቀበሉ ነው። ጥንት በኢትዮጵያ ተገዝተው የኖሩ መሆናቸውን ካመኑበት ሙሉ ኢትዮጵያ ሆነው ይምጡ። አለበለዚያ ግማሽ ለግማሽ የሆነ መተዳደሪያ ትልቋን ኢትዮጵያ ስለማይጠቅማት እዚያው ያሉበት ይኑሩ። ቢትወደድ መኮንን የውጭ ጉዳይ ሚኒስትሩ በሰፊው የተናገረው መጀመሪያ የኤርትራ ፌዴሬሽን መፍረስ የሚችለው በሕጉ መሠረት ሕዝቡ በድምፅ ብልጫ ሲወስን መሆኑን፣ ሁለተኛ ያለ ሕጉ ቢፈርስ በሀገራችን የውጭ ፖለቲካ ላይ የሚያስከትለው ችግር ነው። በመሠረቱ ጃንሆይም ያሉት የደጃዝማች ተድላን ዲስኩር ሕዝቡ ተከትሎ ፌዴሬሽኑ እንዲፈርስለት ለንጉሠ ነገሥቱ አቤት ቢል ምን ማድረግ እንደሚገባ ተዘጋጅቶ መጠበቁ ይጠቅማል በማለት ነው እንጂ አግባብ በሌለውና ሕግ ባልተከተለ መንገድ እንዲፈርስ አይደለም። እኔ ከአቶ አክሊሉ ሐሳብ ጋር የማልስማማቸው ሁለት ነገሮች አሉ። አንደኛው የፌዴሬሽኑ መቆየት ይጠቅማል ያለው ነው። የኤርትራ ሕዝብ ፌዴሬሽኑ ይፍረስልኝ ብሎ ከጠየቀ የለም ቢቆይ ይሻላል የሚል መልስ አይሰጠውም። ከሕዝቡ ካልተጠየቀ ደግሞ ጃንሆይ ከሕግ ውጭ እንዲሆን ስለማይፈልጉ ፌዴሬሽኑ የግዴታ መቆየት ይኖርበታል። ሁለተኛው ጉዳይ ደጃች ተድላ ፌዴሬሽኑ እንዲፈርስ ጨርሶ አይፈልግም ብሎ የተናገረው ነው። ምናልባት ደጃዝማች ተድላም አቶ አክሊሉ እንደ ሰጡ አስተያየት የፌዴሬሽኑ መቆየት ለፖለቲካ ሊጠቅም ይችላል ብሎ አስቦ እንደሆነ ቢታወቅ ጥሩ ነው። በእኔ ግምት እስካሁን በታየው ደጃች ተድላ ከኢትዮጵያዊነት መንፈስ የሚርቅ አይደለም። ልዑል መኮንን ደጃዝማች ተድላ ፌዴሬሽኑ እንዲፈርስ አይፈልግም ብሎ አቶ አክሊሉ ነግሮናል። ለነገሩ አቶ አክሊሉም ቢሆን የፌዴሬሽኑን መፍረስ አይደግፍም። ሁኔታው እንደዚህ ከሆነ በደጃዝማች ተድላ ቦታ የአገሩ ተወላጆች ከሆኑት ለምሳሌ እንደ ፊታውራሪ አስፋ የመሳሰሉት ሰዎች ፌዴሬሽኑ እንዲፈርስ ቢያደርጉ የታላላቅ አገሮችና የተባበሩት መንግስታት አገራችን ላይ ምን አይነት ችግር ሊያደርሱ ይችላሉ? ለዚህ ጥያቄ አቶ አክሊሉ ቢመልስልኝ ደስ ይለኛል። ጃንሆይ አክሊሉ መልስለት። አቶ አክሊሉ ጃንሆይ ከፈቀዱልኝ ከሁሉ በፊት ማስረዳት መፈልገው በኤርትራ ጉዳይ እኔ በተለይ የፌዴሬሽን አድናቂ ያለመሆኔን እንዲታወቅልኝ ነው። ይህ አይነት አስተያየት ስለተሰጠኝ አዝናለሁ። በሙግቱ ዘመን የፌዴሬሽን ሐሳብ በቀረበ ጊዜ ይህን ለማስቀረት ምን ያህል እንደ ጣርኩ ከስንት መንግስታት ጋር ጠብ ላይ እንደ ደረስኩ ጃንሆይ ስለሚያውቁት ዝርዝሩ አያስፈልግም። አሁንም ፌዴሬሽኑን አለመንካት ጠቃሚ ነው ብዬ የማምንበትን ሐሳብ ከነ ምክንያቶቹ ቀደም አድርጌ ስለተናገርኩ እንደገና በመድገም የጃንሆይን ጊዜ አላጠፋም። አሁን ልዑል የአረር መስፍን ለጠየቁኝ መልሱን አቀርባለሁ። የኤርትራ ፌዴሬሽን ስርዓቱን ሳይከተል በአንዳንድ ሰዎች ዲስኩር እንዲፈርስ የተፈቀደ እንደሆን የተባበሩት መንግስታትና ታላላቆቹ አገሮች በኢትዮጵያ ላይ ጥቃት ሊያደርሱ ይችላሉ ብዬ ስናገር እንደ ኮሪያ ጉዳይ መንግስታቱን አስተባብረው በጦር ይወጉናል ማለቴ አይደለም። የተባበሩት መንግስታት የቀዳማዊ ኃይለሥላሴ መንግስት የሕዝቦችን መብት ጥሷል በማለት መጀመሪያ በሪዞሉሽን ያወግዘናል። ሁለተኛ ደግሞ ምናልባት በመላው ዓለም የኢኮኖሚ ጭቆና እንዲደረግብን ይወስን ይሆናል። ይሄ ከሆነ ሀገራችንን በጣም እንደሚጎዳት ጥያቄ የለውም። ያንኑ ሀገራችን የሚያመርተውን ቡናና ቆዳ በመጠኑም የቅባት እህሎች ለውጭ ገበያ ለማቅረብ እንከለከላለን። ከውጭ የምናስመጣቸውን ዕቃዎች ሁሉ ሌላው ቢቀር እንደ መድኃኒቶች የመሳሰሉትንም የሚሸጥልን አናገኝም ይሆናል። ታላላቆቹ መንግስታት ደግሞ በኤርትራ ውስጥ ለሚነሱት ተቃዋሚዎች መሳሪያ በማደል የሽፍቶች ጦርነት ያስከፍቱብናል። ነገር ግን ፌዴሬሽኑ የሚፈርሰው ሬፈረንደም ተዘጋጅቶ የተባበሩት መንግስታት ታዛቢዎች ባሉበት ሕዝቡ በድምፅ ብልጫ ፌዴሬሽኑን አለመፈለጉ ከተረጋገጠ የጃንሆይ መንግስት የዲሞክራሲን ስርዓት በትክክል አክብሯል ተብሎ ይደነቃል እንጂ ጥቃት አይታሰብበትም። አሁን ትልቁ ጉዳይ ይህንን የዲሞክራሲ ስርዓት ተከትሎ የሕዝብ ድጋፍ ለመሰብሰብና ለማስፈጸም የሚችለው ሰው ማን ነው የሚለው ጥያቄ ነው። ደጃዝማች ተድላ በኤርትራ የፖለቲካ መሪ ሆኖ በአራቱ ሀያላን አገሮችና በተባበሩት መንግስታት ድርጅት የታወቀ ሰው በመሆኑ ለዚሁ ጉዳይ ተቀባይነት የሚኖረው እሱ ነበር። እሱ ግን ይህንን እርምጃ አይወስድም ብዬ የተናገርኩትን አልለውጥም። በዚህ ጉዳይ ቀደም ሲል ክቡር ጠቅላይ ሚኒስትሩ አስተያየታቸውን ሲሰጡ ደጃዝማች ተድላ ከኢትዮጵያዊነት መንፈስ የሚርቅ አይደለም ብለዋል። እኔም ፌዴሬሽኑን ማጠንከር እንጂ ማፍረስ አይፈልግም ብዬ ስናገር
ኢትዮጵያዊነቱን ጥያቄ ውስጥ አለማስገባቴን በዚህ አጋጣሚ ክቡርነታቸው እንዲረዱ ትፈልጋለሁ። ልዑል የሐረር መስፍን የመረጧቸው ፊታውራሪ አስፋ እስከ ዛሬ ድረስ በፖለቲካው ሜዳ የኤርትራ ሕዝብ እንደራሴ ሆነው ተመርጠው አያውቁም። በትግሉ ዘመን ለኤርትራና ለኢትዮጵያ አንድነት ከፍ ያሉ ሥራዎች የፈጸሙት እኔ በምመራው ሚኒስቴር ውስጥ የክፍል ዋና ዳይሬክተር ሆነው ነው። ዛሬም የጃንሆይ ምክትል እንደራሴ በመሆናቸው ፌዴሬሽኑ እንዲፈርስ መሪ ሆነው ቢቀርቡ በጃንሆይ የታዘዙ ናቸው በመባል ውጤቱ እንደምንመኘው አይሆንም። በአሁኑ ሰዓት በኤርትራ ያሉት የታላላቆቹ መንግስታት ቆንስሎች ለየአገራቸው በሚያቀርቡት ራፖር የጃንሆይ እንደራሴና የምክትላቸው የአስፋ ዋና ሚስዮን ፌዴሬሽኑን ለማፍረስ ስለሆነ ቺፍ ኤክስኪዩቲቭን አላሰራ ብለውታል እያሉ በሰፊው የሚሰጡትን ትችት አላቆሙም። ደጃዝማች ተድላም ከቆንስላዎቹ ጋር ሲነጋገር ይህንን ጥሩ አድርጎ ተጠቅሞበታል። ስለ ኤርትራ ፌዴሬሽን በሥራ ላይ መዋል ኢትዮጵያ የተጠረጠረችው ገና ከመነሻው እንደነበረ ለማስታወስ እንዲፈቀድልኝ ጃንሆይን እለምናለሁ። የዛሬ 4 ዓመት የተባበሩት መንግስታት ጠቅላላ ጉባኤ ላይ ፌዴሬሽኑን ለማጽደቅ ሲቀርብ የደረሱብንን ችግሮች መርሳት አንችልም። የኢትዮጵያ መንግስት የፌዴሬሽኑን አስተዳደር ያከብራል የሚል እምነት ስለሌለን ፌዴሬሽኑ በትክክል ሥራ ላይ መዋሉን ለሚቆጣጠሩ የተባበሩት መንግስታት ድርጅት ወኪሎች አስመራ ላይ ቢሮ ማቆም ያስፈልጋል የሚል ሪዞሉሽን በማርቀቅ ተንኮል ያጠመዱብን አገሮች ጥቂቶች አልነበሩም። በዚያች አስቸጋሪ ሰዓት ብላታ ኤፍሬም ተወልደ መድህን፣ አቶ አበበ በረታ፣ ብላታ ዳዊት ቋግዚና እኔ ሆነን በአራት መንታ የየመንግስታቱን እንደራሴዎች ተከፋፍለን ቀዳማዊ ኃይለ ሥላሴ ገና ከጄኔቭ የመንግስታት ማኅበር ዘመን ጀምሮ ለኮሌክቲቭ ሴኪዩሪቲና ለተባበሩት መንግስታት ቻርተር እምነታቸውንና ታማኝነታቸውን ያስመሰከሩ መሆናቸው እየታወቀ እንዴት በዚህ በፌዴራል አስተዳደር ጉዳይ ተቆጣጣሪ ይመደብባቸዋል በማለት ጠንክረን በማስረዳታችን ጠላቶቻችን ያሰናዱልን ሪዞሉሽን ወድቆ ቀረ። ይህንን ለማስታወስ የተገደድኩት በዚህ በኤርትራ ጉዳይ ዛሬ አሰፍስፈው የሚጠባበቁን ጠላቶቻችን ብዙ ስለሆኑ የንጉሠ ነገሥታችን ስም በዓለም ላይ ተከብሮ እንዲቆይ የኢትዮጵያ ታሪክና ዝና እንዲጠበቅ ብርቱ ጥንቃቄ ማድረግ እንዳለብን ለማሳሰብ ነው። ጸሐፌ ትእዛዝ ወልደ ጊዮርጊስ። ጃንሆይ እንደሚያውቁት ባለንበት የፖለቲካ ዓለም ውስጥ ትናንት የተሰጠ ቃል ለዛሬ የማይከበር የዛሬው ለነገ መከበሩ የማይረጋገጥ ሆኖ እናየዋለን። ልዑል ራስ ካሳ ከ3 ዓመት በፊት ስለ ኤርትራ ፌዴሬሽን አቶ አክሊሉ የነገራቸውን ሲያስታውሱ ዛሬ የቀረበው ሐሳብ ልዩነት ያለው ሆኖ ያገኙት በዚህ ተለዋዋጭ በሆነው የዓለም ፖለቲካ ምክንያት ነው። የዛሬ 2 ዓመት በዚሁ ጊዜ የኤርትራን ሕገ መንግሥት ጃንሆይ ሲያጸድቁ አብዛኞቻችን ስንናገር የኤርትራ ሕዝብ ከኢትዮጵያ የተለየ አስተዳደር፣ ከኢትዮጵያ የተለየ ባንዲራ፣ ከኢትዮጵያ የተለየ የመጠሪያ ስም አንፈልግም ብሎ በግዴታ የተጣለበትን ፌዴሬሽን የተባለ ሕግ ለማፍረስ ከ6 ወር የበለጠ ጊዜ አይወስድበትም ብለን ነበር። ነገር ግን በዚህ በ2 ዓመት ውስጥ ነገሩ እንዳሰብነው አልሄደም። ለዚህም ምክንያቶች አሉት። ለኤርትራ የአስተዳደሩን ኃላፊነት የተቀበሉት ሰዎች የፌዴሬሽኑ ስልጣን እየጣማቸው ስለሄደ ሕዝቡን አነሳስተው ፌዴሬሽኑን ማፍረስ አልፈለጉም። ፌዴሬሽኑ በቶሎ እንዲፈርስ የፈለጉት ሰዎች ደግሞ የሕዝብ ወኪሎች ባለመሆናቸው ውስጥ ውስጡን ከመጎንጎን በስተቀር አደባባይ ወጥተው ሕዝቡን ማነሳሳት አልቻሉም። የውጭ ጉዳይ ሚኒስትሩ አቶ አክሊሉ ሀብተወልድ በአንዳንድ ምክንያት ፌዴሬሽኑ በጥድፊያ ቢፈርስ በግርማዊነቶ መንግሥት ላይ የሚያስከትለውን ችግር፣ ቀጥሎ ደግሞ ፌዴሬሽኑ መፍረስ አለበት ተብሎ ከተወሰነ ለአፈራረሱ ያለው ወግና ስርዓት መከተል አስፈላጊ መሆኑን ዘርዝሮ አስረድቷል። እኔም ይህን ሐሳብ መደገፍ ብቻ ሳይሆን ተጨማሪ ማስተያየት እንዳቀርብ የጃንሆይን ፈቃድ ጠይቃለሁ። ይኸውም ፌዴራሲዮኑ ነገ ቢፈርስ የግርማዊነቶ መንግሥት በአንድ ጊዜ የኤርትራን የውስጥ አስተዳደር ተረክቦ ለመስራት ምንም አይነት ዝግጅት ስለሌለ ከባድ ችግር የሚፈጥር መሆኑን ነው። ግርማዊነቶ እንደሚያውቀው ኤርትራ ለ50 ዓመታት በጣሊያን የኮሎኒ አገዛዝና ለ10 ዓመታት በእንግሊዞች ይዞታ በመቆየቷ የተለያየ አስተዳደር ስትቀምስ የኖረች ነች። አሁን በመጨረሻውም ስትጠቀምበት የቆየችው የ2 ዓመት የፌዴራሲዮን አስተዳደር ከውጭው ዓለም መንፈስ የተወረሰ ስለሆነ አሰራሩ ከእኛ ጋር ሲተያይ የተለየ መልክ አለው።
ይህንን ከእኛ ጋር የማይዛመድ የአስተዳደር ሲስተም በአንድ ጊዜ ተረክቦ በግርማዊነቶ መሪነት ከተመሠረተው አድሚኒስትራሲዮን ጋር ለማዋሃድና ለመምራት ብዙ የተወሳሰቡ ፕሮብሌሞች ስለሚገጥሙን እንቸገራለን። ስለዚህ ጊዜ ወስዶ ማጥናትና አስፈላጊውን ማደራጀት ግዴታ ስለሚሆን የፌዴራሲዮኑ አስተዳደር እንዳለ መቆየቱ በዓለም ላይ ስለሚያስከትለው የፖለቲካ ፕሮብሌም ብቻ ሳይሆን ለዚህም ለውስጥ ችግራችን የሚረዳ መሆኑን በጥልቀት አጥንቼ አምኜበታለሁ። ይህን ሐሳብ ሳቀርብ እኔም እንደ አቶ አክሊሉ የፌዴሬሽን ደጋፊ ተብዬ እንደማልቆጠር ተስፋ አደርጋለሁ። አቶ አክሊሉ ከኔ በፊት ሲናገር የፌዴራሲዮኑን መፍረስ እንደ ደጃች ተድላ ተቃዋሚ ነው ተብሎ መበገበቱ ምን ያህል እንዳዘነ ለጃንሆይ አመልክቷል። በዚህ ረገድ በውጭ ጉዳይ ሚኒስትሩ ላይ የተወሰደው አስተያየት ቅር የሚያሰኝ መሆኑን እኔም መደበቅ አልፈልግም። ጃንሆይ ብዙ ጊዜ የመከሩንና አደራ ያሉን ይህን በመሰለ ከፍተኛ ስብሰባ ላይ የግርማዊነቶ ታማኝ አገልጋይ የሆነ ሁሉ ሐሳቡን ሳይሸሽግ ገልጦ ከተናገረ የጉባኤው ውጤት በቁም ነገር ይፈጸማል ብለው ነው። እኔም ይህንኑ የጃንሆይን መምሪያ ከሚከተሉት አንዱ ነኝ። አቶ አክሊሉ የፌዴራሲዮኑ አስተዳደር ሳይነካ ቢቆይ ለግርማዊነቶ መንግስት ይጠቅማል ብሎ ያቀረባቸው ምክንያቶችና ደጃች ተድላ ፌዴራሲዮኑን ይዞ ለመኖር የሚያደርገው ጥረት እንደ ወልደ ማርያምና ገብረ ማርያም የመጠሪያ ስሞች ልዩነት የላቸውም ተብሎ መገመቱ ተገቢ አይደለም። የሁለቱ ሰዎች የሐሳብ ልዩነት እጅግ የተራራቀ መሆኑን ለመረዳት ይህን ያህል አስቸጋሪ አልነበረም። የሆነ ሆኖ ትልቁ ቁም ነገር ግርማዊነቶ የሁላችንን ማስተያየት እንኳን ተናግረነው ገና ስናስበው ምን መሆኑን አበጥረው ስለሚያውቁን ያልጠበቅነው ግምት ይወድቅብናል ብለን አንሰጋም። አሁን በኔ በኩል ለግርማዊነቶ ውሳኔ የማቀርባቸው 4 ዋና ዋና ሐሳቦች አሉኝ። አንደኛ፣ በአገር ውስጥና በውጭ ዓለም ያለው የፖለቲካ ሁኔታ የሚያመች መሆኑ እስኪረጋገጥ ፌዴራሲዮኑ ሳይነካ እንዲቀጥል። ሁለተኛ፣ በአገር ፍቅር ስሜታቸው ተገፋፍተው ፌዴራሲዮኑ እንዲፈርስ ለሚጥሩት ታላላቅ ኤርትራውያን በኃያላን መንግስታት በዓለም በኩል የሚፈጠረውን ችግር በማስረዳት በትዕግስት እንዲጠብቁ ማድረግ። ሶስተኛ፣ በኤርትራ የግርማዊነቶ እንደራሴና ምክትል እንደራሴው ፌዴራሲዮኑ እንዲፈርስ የሚሰሩት ሁሉ ብዙ የፖለቲካ ችግር ስለሚፈጥር ወደፊት ከሚላክላቸው መምሪያ እንዳይወጡ ትእዛዝ እንዲተላለፍላቸው። በተጨማሪም የኤርትራ ፌዴራሲዮን መፍረስ ጉዳይ የሚከናወነው በኤርትራውያን ብቻ መሆኑን እንዲገነዘቡት መምሪያ እንዲደርሳቸው። አራተኛ፣ የውጭ ጉዳይ ሚኒስትሩ እንደተናገረው የኤርትራ ሕዝብ በሬፈራንደም ፌዴራሲዮኑን ቢያፈርስ አስተዳደሩን ለመረከብ ዱብዳ እንዳይሆንብን ጥናቱ በከፍተኛ ምስጢር ካሁኑ እንዲጀመር አስፈላጊ መሆኑን አመለክታለሁ። ጸሐፌ ትእዛዙና የውጭ ጉዳይ ሚኒስትሩ ከወትሮ ልማድ ትንሽ በጠነከረ አነጋገር በሰፊው የገለጿቸውን ሐሳቦች ንጉሠ ነገሥቱ ብዙም ሳይቆጡ በሙሉ ካዳመጡ በኋላ በስብሰባው መጨረሻ ላይ የተናገሩት ቃልና የሰጡት ውሳኔ የሚከተለው ነበር። እያንዳንዳችሁ የምታስቡትን ገልጣችሁ በመናገራችሁ ማለፊያ አድርጋችኋል። ራስ ካሳ የተናገርከው ትልቅ ነገር ነው። ለኢትዮጵያ አንድ መሆን በአንድ አስተዳደር እንዲሆን ማድረግ ከልጅነት ጀምሮ ስንደክምበት የቆየውን ከአንተ ሌላ የሚያውቅ ምስክር ስለሌለ የተናገርከው ሁሉም ፍሬ ነገር ነው። ስለ ኤርትራም ስለ ሶማሌም አንተ የተጨነቅበት ጉዳይ እኛንም ምን ያህል እንዳስጨነቀን ታውቃለህ። ጊዜ ተለዋዋጭ ስለሆነ ነገ ጊዜ የሚፈጥረውን አናውቆም። ለሁሉም ሁሉን የሚችል አምላክ ብርታቱን እየሰጠን የምንደክምበት ሁሉ ለኢትዮጵያ ፍሬ እንዲሆን ተስፋ እናደርጋለን። ዛሬ ባደረግነው ስብሰባ ላይ የተገለጠው ሐሳብ ሁሉ ደስ አሰኝቶናል፣ ደስ ብሎናል የምንለውም ሁላችሁም የምታስቡትን ሳትሸሽጉ በመናገራችሁ አንዳንድ የሚለቀም ፍሬ ነገር ስላገኘንበት ነው። ለዚህም አክሊሉ ዘርዝሮ በመናገሩ ብዙ ጊዜ ተገላልጦ ሊታወቅ ችሏል። ወልደ ጊዮርጊስ በገለጥክልን ሐሳብ የኤርትራ ፌዴራሲዮን የሚፈርሰው ከተባበሩት መንግስታት ሕግ ጋር በሚስማማ አኳኋን እንዲሆን አክሊሉ የተናገረውን እኔም እደግፋለሁ ያልከው ለእኛ የማናቀው አዲስ ሐሳብ ሆኖ አላገኘነውም። የኤርትራ ፌዴራሲዮን ሕግ ባልያዘና ሕዝብ ባልጠየቀው መንገድ እንዲፈርስ እኛም ማንፈቅድ መሆናችንን መኮንን እንዳልካቸው ተናግሮታል። አንተም ይህንን እንዴት እንደሳትከው አልገባንም። ከዚህ ሌላ ደግሞ የፌዴራሲዮኑ መፍረስ ጉዳይ የሚታሰበውም የሚዘጋጀውም
በኤርትራውያን ብቻ መሆን አለበት እያላችሁ አንተም አክሊሉም የተናገራችሁት ከምን የተነሳ እንደሆነ አልተረዳነውም። በእኛ በኩል የፌዴራሲዮኑ አፍራሾች እንዲሆኑ ከሌሎች ግዛቶቻችን ሰው እየመለመልን ወደ ኤርትራ እየሄዱ እንዲያሰፈስፉ አለማድረጋችንን ከአንተ ከጽሕፈት ሚኒስትራችን የተሻለ የሚያውቅ የለም። እንደ ራሴያችንና ምክትሉም ቢሆኑ ፌዴራሲዮኑን ለማፍረስ በብርቱ እንዲሰሩ ከእኛ ትእዛዝ አለመሰጠቱን አንተ የምታውቀው ነው። እነሱም ተድላን አላሰራም ብለው አስቸግረውታል እየተባለ በውጭ መንግስታት የሚወራ ከሆነ አክሊሉ ሀብተወልድ ይሄ ጉዳይ አንተን ስለሚመለከት አሁን አዲስ በፈጠርከው አሰራርህ ያንኑ እንዳልካቸውን እየወከልክ በእንደራሴያችን ላይ የሚነገረውን ሁሉ ፍሬቢስ የሌለው መሆኑን ለየአምባሳደሮቹ ማስረዳት ነው። ፌዴራሲዮኑ ቀርቶ ሙሉ በሙሉ መዋሃድ እንዲሆን ወደፊት በተድላ ቦታ አስፋ ወልደ ሚካኤል በሕዝብ የተመረጠ ባለመሆኑ አይችልም ብለህ አክሊሉ የተናገርከውን በጥሞና አዳምጠናል። መቼም ፖለቲካ ተለዋዋጭ ነውና ነገ ጊዜው የሚፈጥረውን ማወቅ ስለማይቻል ስለዚሁ ጉዳይ ወደፊት የሚሆነውን እናያለን። አንተም እንድታየው ይሆናል። የንጉሠ ነገሥቱ ውሳኔ። አንደኛ፣ ኤርትራውያን የፖለቲካዎቹም ሆነ የፓርላማዎቹ ከሕዝቡ ጋር ሆነው አገራቸው በአስተዳደር ከኢትዮጵያ ውስጥ ቢሆን የሚጠቅማቸው መሆኑን አውቀው ለእኛ እስኪያመለክቱልን ድረስ የፌዴራሲዮኑ ሥራ ሳይነካ እንዳለ እንዲቆይ ይሁን። ሁለተኛ፣ ወልደ ጊዮርጊስ ፌዴራሲዮኑ እንዲፈርስ ሕዝቡ የሚያመለክተን ጊዜ ተዘጋጅቶ ለመጠበቅ የአስተዳደሩ ሁኔታ ይጠና ያልከው ማለፊያ ሐሳብ ስለሆነ አንተ ሰብሳቢነት ለጉዳዩ ተስማሚ የሚሆኑት ሚኒስትሮች ገብተውበት የሚያስፈልገው እንዲሰናዳ ይሁን። እንግዲህ ከዚህ በላይ እንደታየው ደጃዝማች ተድላ በድንገት ተነስተው ያደረጉት የይስሙላ ዲስኩር ምክንያት ሆኖ ስለ ኤርትራ ፌዴሬሽን መኖርና መጥፋት ጉዳይ በጃንሆይ ቢሮ በሰፊው የተካሄደው ስብሰባ በመጨረሻ ያስገኘው ውሳኔ በጊዜው ላይ ለተፈጠሩት ችግሮች መፍትሄ ሰጥቷል። የኤርትራ ሕዝብ ፌዴሬሽኑ እንዲፈርስ ቢመርጥ ለደስታዬ ወሰን አልሰጠውም ነበር ብሎ መናገር የግልን ምኞት መግለጥ እንጂ ፌዴሬሽኑ እንዲፈርስ ሥርዓቱንና ሕጉን ተከትሎ ለሕዝብ ውሳኔ የቀረበ ጥያቄ አለመሆኑን በዚህ በጃንሆይ ቢሮ በተደረገው ስብሰባ ደህና አድርጎ ሊብራራና ሊታወቅ ችሏል። አባ ጠቅላ ኃይሌ ኤርትራን ጠቅልሎ በአንዲት ኢትዮጵያ አስተዳደር ስር ለማድረግ የተድላ ባይሩ ዲስኩር የሚያፋጥነው መስሎ ታይቷቸው ነበር። ነገር ግን ፌዴሬሽኑን ለማፍረስ ጣጣው እጅግ ብዙ መሆኑን ከውጭ ጉዳይ ሚኒስትሩ የቀረበው ሰፊ ማብራሪያ ወልደ ጊዮርጊስም ይህንኑ በመደገፍ እያቀጣጠሉ የጨመሩት ሐሳብ የጠቅል ምኞት ጉዞውን እንዲገታ አስደርጎታል። ንጉሠ ነገሥቱ ጸሐፌ ትእዛዛቸውና የውጭ ጉዳይ ሚኒስትራቸው ያደረጉት ንግግር ሁሉ ብዙም ባይጥማቸው ያቀረቡትን መሠረታዊ ሐሳብ አለመቀበል ችግር እንደሚሆንባቸው ስለተረዱት በመጨረሻ የኤርትራ ፌዴሬሽን ሳይነካ ይቆይ አሉ። ጃንሆይ ስብሰባውን ሲዘጉ ለጸሐፌ ትእዛዝና ለውጭ ጉዳይ ሚኒስትሩ የሰጡት መልስ በቁጣና በቅሬታ መንፈስ የተደባለቀ መሆኑ በግልጽ የሚታይ ነው። ከስብሰባው በፊት ስለ ተድላ ዲስኩር ጉዳይ ለውጭ አገር አምባሳደሮች የተሰጠውን መግለጫ አክሊሉ ሀብተወልድ ለምን በቅድሚያ አላስፈቀደም፣ እንደዚሁም እሱ ራሱ አምባሳደሮቹን ለምን አላነጋገረም በማለት ስለተናደዱ ቁጣው በቶሎ አልበረደላቸውም ነበር። እንደዚሁም በዚያን ሰሞን ኃይለኛ የሆኑባቸውን ጸሐፌ ትእዛዛቸውን ቀስ በቀስ ከባለሟልነታቸው ለማግለል ያዘነበሉበት ጊዜ ስለሆነ ይህ መንፈስ እንዲሰማቸው ለማድረግ ከወልደ ጊዮርጊስ የቀረበውን አስተያየት ከአክሊሉ ጋር እየደረቡ በማቃለል ተችተውበታል። ይሁን እንጂ በዚህ ስብሰባ ለጃንሆይ ብዙ ነገሮች እንደተገለጡላቸው ጥርጥር የለውም። ዓለም የሚያምንበትን ሥርዓት ባልተከተለ መንገድ የኤርትራ ፌዴሬሽን ቢፈርስ የተባበሩት መንግሥታትና ኃያላን አገሮች በኢትዮጵያ ላይ ከባድ ችግር ለማድረስ እንደሚችሉ ንጉሠ ነገሥቱ በትክክል የተረዱት በዚህ ስብሰባ ላይ ነው ማለት ይቻላል። ከዚህ በፊት ግን የኤርትራ ፌዴሬሽን ፈርሶ አስተዳደሩ ወደ አዲስ አበባ ቢዛወር አንዳንድ የዓለም ጋዜጦች ዜናውን በወቀሳ ከማቅረባቸው በስተቀር ሌላ ከባድ ችግር የሚኖር መስሎ አይታያቸውም ነበር።
የኤርትራን ግዛት የተዘዋወሩ በጎበኙ ጊዜ ከሕዝቡ የሚጎርፍላቸው እጅግ የጋለ አቀባበል፣ ከባላባቶቹና ከሽማግሌዎቹ የሚደረግላቸው የአገር ፍቅር አንድነት ዲስኩር ፌዴሬሽኑን ለማፍረስ የሕዝቡ ድጋፍ ማረጋገጫው ነው ብለው አምነው ነበር። ለምሳሌ በስብሰባው መሃል ለአቶ አክሊሉ በሰጡት የመጀመሪያው መልሳቸው ላይ ሕዝብ የሚፈልገውን ነገር በመሥራታችን የዓለም መንግሥታት ለምን ይቃወሙናል ብለው የጠየቁት በዚህ እምነት ተመርኩዘው መሆኑ ይታያል። አሁን ግን የኤርትራ ፌዴሬሽን በዓለም መንግሥታት ዘንድ ብዙ ጥያቄዎች የሚቀርቡበት መሆኑን ሲረዱት ላፈራረሱም ሕጉንና ሥርዓቱን መከተል ግዴታ እንደሆነ ሲያውቁት ሚኒስትሮቻቸው ተጨንቀው ተጠበው ያቀረቡትን ሐሳብ በመቅለብ ለውሳኔው መምህሩና አስረጂው ራሳቸው ሆነው ቁጭ አሉ። የቀዳማዊ ኃይለ ሥላሴ የተፈጥሮ ብልህነትና በሰው የመጠቀም ችሎታ እጅግ የላቀ ስለሆነ አንተ ያልከው ቀደም ሲል እኛ ያሰብንበት ነው፣ አንተም ያቀረብከው የማናቀው አዲስ ሐሳብ ሆኖ አላገኘነውም፣ አንተም የደገፍከው ቁም ነገሩ የት ላይ እንደሆነ አልታየንም እያሉ ሞራልን የሚኮረኩም ትችት በመስጠት የመጨረሻውን ውሳኔ ከራሳቸው የመነጨ ሐሳብ አድርገው አጸደቁት። ወደፊት ታሪኩ ፈለጉን እየተከተለ እንደሚያስረዳው ከዚህ ስብሰባ በኋላ የኤርትራ ፌዴሬሽን ግብዓተ መሬት እስከተፈጸመበት እስከ ህዳር 15 ቀን 1962 ዓ.ም ድረስ ንጉሠ ነገሥቱ ከአፍራሾቹ የሚቀርብላቸውን ልዩ ልዩ ሐሳቦች ሕጉ ይፈቅዳል ወይ፣ ነገሩስ በእርጋታ ተጠንቷል ወይ እያሉ ከመጠያየቅና ጉዳዩን ከማስታመን በስተቀር በግልጽ በርቱ፣ ፍጠኑ ብለው በይፋ ሲገፋፉ አልታዩም። ብቸኛው ተድላ ደጃዝማች ተድላ ባይዱ በመስከረም 11 ቀን 1954 ዓ.ም ዲስኩራቸው ኤርትራና ኢትዮጵያ ከፌዴሬሽን ወደ ፍጹም መዋሃድ የሚሸጋገሩበትን ትልቅ ድልድይ ዘርግቻለሁ ብለው ከንጉሠ ነገሥቱ ከፍ ያለ አድናቆት እንደሚያገኙ እርግጠኛ ነበሩ። ነገር ግን የኤርትራ ቺፍ ኤክስኪዩቲቭ ባደረጉት ንግግር የፌዴሬሽኑን አስተዳደር አሁን ካለበት ሁኔታ የሚለውጥ መሠረታዊ ሐሳብ አላቀረቡም ተብሎ ስለተወሰነ የጠበቁት አድናቆትና ምስጋና ሊደርሳቸው አልቻለም። ደጃዝማች ተድላ ስላደረጉት ዲስኩር መልስ እንዲላክላቸው ጃንሆይ ለጽሕፈት ሚኒስቴር ዋና ዲሬክተር ለአቶ ገብረወልድ እንግዳ ወርቅ መምሪያ የሰጡት ታላቁን ስብሰባቸውን እንደፈጸሙ ስለሆነ እዚያን ሰዓት በነበራቸው መንፈስ የወረወሩት ሐሳብና የተጠቀሙባቸው ቃላቶች እጅግ የጠነከሩ መሆናቸው በግልጽ ይታያል። ይድረስ ከደጃዝማች ተድላ ባይዱ እንደምን ሰንብተሃል ከሚለው ከተለመደው ሰላምታ በኋላ በመጀመሪያው አረፍተ ነገር ላይ የተገለጸው የንጉሠ ነገሥቱ መልእክት ስለ ፌዴሬሽኑ ጉዳይ መልካም ንግግር ማድረጉ ተገቢ ነው ቢባልም የሚታሰበው ሁሉ በመልካም ቃላቶች ብቻ ይፈጸማሉ ማለት አይቻልም። አንተ የተናገርከውን በተግባር እንዲገለጥ ለማድረግ በመጀመሪያ ብዙ የሚሰሩ ሥራዎች መኖራቸው መታወቅ ነበረበት የሚል ስለሆነ ተድላ ባይዱ ባልጠበቁትና ባላሰቡት መንገድ የወደቀባቸውን ሞራል የሚነካ ትችት መቀበል አዳግቷቸው ነበር። ይሁን እንጂ ንጉሣዊው መልእክት በዚህ ብቻ አላቆመም። የኤርትራ ሕዝባችንን እዚያው እየመጣን ስንጎበኘው በእኛ ላይ ያሳደረውን እምነት ከትላቅ ፍቅር ጋር በሰፊው ገልጦልናል። ይኸውም የሚወደንና የምንወደው ሕዝባችን በልቡ ዘወትር የሚያስበውን ደህና አድርገን ስለምናቅ የሚመኘው የሚፈጸምለት በትዕግሥት መሆኑን እንዲረዳው ያስፈልጋል። በዚህ መልእክት ንጉሠ ነገሥቱ ተድላ ባይዱን የገሠጹት በሌላ አነጋገር ሕዝቡን ሳታደራጅ ብድግ ብለህ ፌዴሬሽኑ ቢፈርስ የሚሰማህን ደስታ በመግለጥህ ብቻ ቁም ነገር አለመሥራትህን ማወቅ አለብህ ብለው ነው። ደጃዝማች በዚህ በተሰጣቸው መልስ እንደዚያ ሲያዝኑ ያያቸው ሰው በገነተ ልዑል ስብሰባ ላይ ፌዴሬሽኑን ለማፍረስ በተድላ መተማመን አይቻልም እየተባለ በእሳቸው ቦታ ሌላ ሰው ሲታጭ እንደነበረ ቢሰሙ ኖሮ ብስጭቱ ከባድ ሕመም ላይ ሳይጥላቸው አይቀርም ነበር። የዚህ መልእክት ግልባጭ ለንጉሠ ነገሥቱ እንደራሴ ሲደርስ የጃንሆይ ቃል ትክክለኛ ትርጉሙ ከእንግዲህ ወዲህ ተድላ በቺፍ ኤክስኪዩቲቭነት
መቆየቱ ጥቅም እንደሌለው የሚያመለክት ነው በማለት ቢተወደድና ፊታውራሪ እጅግ ተደሰቱ። የግርማዊነታቸው እንደራሴና ምክትሉ ፌዴሬሽኑን ለማፍረስ የሚሰሩት ሁሉ ብዙ የፖለቲካ ችግር ስለሚፈጥር ወደፊት በዚህ ጉዳይ እንዳይገቡ ትእዛዝ እንዲሰጣቸው ወልደ ጊዮርጊስ በስብሰባው ላይ ያቀረቡት ሐሳብ በንጉሠ ነገሥቱ ከተሰጡት ውሳኔዎች መካከል ሳይመዘገብ ቀርቷል። አንዳርጋቸው መሳይና አስፋ ወልደ ሚካኤል ፌዴሬሽኑን ለማፍረስ እንዲሰሩ ከዚህ ቀደም ትእዛዝ አለመሰጠቱን ንጉሠ ነገሥቱ ተናገሩ እንጂ ከጸሐፌ ትእዛዙ የቀረበው ሐሳብ ይፈጸም አላሉ በማለት አቶ ገብረወልድ እንግዳ ወርቅ የጽሕፈት ሚኒስቴር ዋና ዳይሬክተር ማዘዣ አይተላለፍም ብለው አገዱ። ይህ ሁኔታ በጥልቀት ሲታይ የጽሕፈት ሚኒስትሩ ሐሳብ አልተፈቀደም ብሎ የሚያግደው ዋና ዳይሬክተሩ ከሆነ የዘመነ ሉቃስ መስከረም ከጠባ በኋላ የአጅሬ ወልደ ጊዮርጊስ ሥልጣን ቀስ በቀስ እየቀዘቀዘ መሄዱን ያመለክታል ማለት ነው። እንደዚሁም ኤርትራን በሚመለከት ጉዳይ ቢተወደድ አንዳርጋቸውና ፊታውራሪ አስፋ ፌዴሬሽኑን ለማፍረስም ሆነ ተድላን ለማስቸገር የሚሰሩት ሁሉ በስውር ጃንሆይን እያማከሩ ነው የሚባለውን ለማመን ያስችላል። የኤርትራ ቺፍ ኤክስኪዩቲቭ 1 ዓመት ሙሉ ፌዴራሊስት ለመሆን ያደረጉት ሙከራ ባለመሳካቱ ወደ ጥንቶቹ ወገኖቼ ወደ አንድነቶች ልመለስ ብለው መስከረም 11 ቀን 1954 ዓ.ም ያደረጉት ዲስኩር ያልጠበቁትን ልዩ ልዩ ችግሮች አደራርቦ አወረደባቸው። ቀዳማዊ ኃይለ ሥላሴ ከዲስኩር በፊት ሥራ መቅደም ነበረበት ብለው ሲገስሷቸው የንጉሠ ነገሥቱ የውጭ ጉዳይ ሚኒስቴር ዲስኩራቸው የፖለቲካ መልእክት የሌለው የምኞት ንግግር ነው ብሎ መግለጫ ሲያወጣባቸው አንድነቶች ምን አስኬደህና ምን መልሶ አመጣ እያሉ ሲራቀቁባቸው በፓርላማው ፌዴሬሽን ለማፍረስ አስበዋል በመባል የተቃዋሚው ክፍል ከሥልጣን እንዲወርዱ ሲዶልትባቸው ቢተወደድ አንዳርጌና ፊታውራሪ አስፋ ተድላ ከሥልጣን ካልወረደ አይሆንም በማለት በያለበት ሲገዘግዟቸው አቦይ ተድላ ይህን ሁሉ መዓት ብቻቸውን እንዴት አድርገው ይሸከሙት? እንዴትስ አድርገው ይገላገሉት? ከእነዚህ ፕሮብሌሞች ውስጥ በቀላሉ ለማሸነፍ የሚችሉት እነ ኢብራሂም ሱልጣን ፓርላማው ውስጥ በእሳቸው ላይ ሁከት ለመፍጠር ያደረጉትን ዝግጅት አስቀድሞ በማገድ ብቻ ነበር። ይኸውም ሕገ መንግሥቱ የሚሰጣቸውን ሥልጣን በመጠቀም ከወዳጃቸው ከፓርላማው ፕሬዝዳንት ከአሊ ራዳይ ጋር ተስማምተው መስከረም 15 ቀን 1954 ዓ.ም ምክር ቤቱን ለ20 ቀን ዘጉት። ይህ በሕገ መንግሥቱ አንቀጽ 48 ንዑስ ክፍል 5 ላይ የተመለከተው በምክር ቤቱ ውስጥ ከባድ ችግር የተፈጠረ እንደሆን ጉዳዩ እስኪበርድ ፓርላማውን ለ20 ቀን እንዲዘጋው ለቺፍ ኤክስኪዩቲቭ ሥልጣን የሚሰጥ ነበር። ደጃዝማች ግን መንግሥታቸው በሚፈጽመው ተግባር የምክር ቤቱ አባሎች አንስማማም ብለው ጥያቄዎች ለማቅረብና ሰፋ ያለ ክርክር ለመክፈት በተሰናዱ ቁጥር ከውዝግቡ ለመሸሽ ተሽቀዳድመው ፓርላማውን ለ20 ቀን መዝጋት አዘውትረዋል። በዚህ አኳኋን ሕገ መንግሥት አንቀጽ 48 የሚሰጣቸውን ሥልጣን ለሆነ ላልሆነው መጠቀሙን ስላበዙ ይህን አድራጎታቸውን አንድ ቀን የሥልጣናቸው ማክተሚያ ያደርግባቸው ይሆናል እያሉ አንዳንድ ሰዎች ይሰጉ ነበር። ነገር ግን ተድላ ባይሩ ምክር ተቀባይ ባለመሆናቸው ብቻቸውን የሚያስቡት ሁሉ ትክክል ነው ብለው እርምጃ በወሰዱ ቁጥር ፕሮብሌሞቹ ከጊዜ ወደ ጊዜ እየተከመሩ ሲያጠቋቸው ኖሩ። በመጋቢት ወር 1955 ዓ.ም ደጃች ተድላ በድንገት ብድግ ብለው የአውራጃ ገዢዎችን ከአንዱ ወደ አንዱ በማዘዋወር ለሚያምኗቸው አስተዳዳሪዎች የፌዴሬሽኑ ሕግ የሚሰጣችሁን መብት በመከተል በሙሉ ሥልጣን ስሩበት የሚል ትእዛዝ አስተላለፉ። ይህ ሁኔታ እንደገና ወደ ፌዴራሊስትነት ለማፈትለክ የታሰበ ሳይሆን አይቀርም የሚል ወሬ መሰራጨት ጀምሮ ነበር። ፊታውራሪ አስፋንም የጎዱ መስሏቸው ዘመዳቸውና ዋና የአንድነት ወገን የሆኑትን አዝማች ባራኪ ሀብተ ጊዜን ከአካለ ጉዛይ አውራጃ ገዥነት አንስተው ምጽዋ ላኳቸው። የግርማዊነታቸው ምክትል እንደራሴ የተድላን ጉዳይ የሚመለከቱበት ሰፋ ያለ ፕላን ስላላቸው በዘመዳቸው ላይ በተወሰደው እርምጃ የተነኩ ወይም ያዘኑ መስለው መታየት አልፈለጉም። ከጥቂት ጊዜ በኋላ የተድላ ባይሩ ብቸኝነትና ደካማነት እየባሰበት በመሄዱ የንጉሠ ነገሥቱ እንደራሴ ጽሕፈት ቤት
የቺፍ ኤክስኪዩቲቭ ስልጣን መኖር አለመኖሩን ጨርሶ እንደረሳው ይታይ ነበር። በተለይም የጸሐፌ ትእዛዝ ወልደ ጊዮርጊስ የሥልጣን ዕድሜ የጥቂት ቀናት ጉዳይ መሆኑን የንጉሠ ነገሥቱ አማች አንዳርጋቸው መሳይ እርግጠኛ ሲሆኑ መንግሥቲ ተድላንም አብሮ ለመሸኘት ዝግጅታቸውን ማፋጠን ጀመሩ። መጋቢት 28 ቀን 1955 ዓ.ም የኤርትራን ፓርላማ መደበኛ ስብሰባ ሲከፍቱ የቀዳማዊ ኃይለ ሥላሴ እንደራሴ ያደረጉት የዘውድ ዲስኩር ከዚህ ቀደም ተሰምቶ የማይታወቅ የፌዴሬሽኑን ሕግ የሚዳፈር የቺፍ ኤክስኪዩቲቭንም ሥራ የሚያንኳስስ ሆኖ ቀረበ። አንዳርጋቸው መሳይ በኤርትራ የውስጥ አስተዳደር እየገባ አስቸግሯል እየተባለ የሚነገረው መሠረተ ቢስ ወሬ ከየት እንደመነጨ ፊት ለፊት ቢወጣ ምን ያህል ደስ እንደሚላቸው ካስገነዘቡ በኋላ በማናቸውም ረገድ ለእንደራሴው ጽሕፈት ቤት በኤርትራ ጉዳይ የውስጥና የውጭ የሚባል ነገር አለመኖሩንና ወደፊትም እንዲኖር የማንፈቅድ መሆኑ መታወቅ አለበት አሉ። ወዲያውም ከዚሁ ጋር አያይዘው ምንም እንኳን ኤርትራ የውስጥ አስተዳደር መብት እንዳላት ብናቅም በአስተዳደር ረገድ ጥሩ አስተዳዳሪና ጥሩ ኅብረት ከሌለ ኢትዮጵያ በጠቅላላ ኤርትራ በከፊል የሚጠቀሙበት ነገር አይኖርም ብለው የጃንሆይ እንደራሴ ይህን እጅግ የናረ መግለጫ ሲሰጡ ከቺፍ ኤክስኪዩቲቭም በኩል ሆነ ከፓርላማው መልስ ለመስጠት የደፈረ አልነበረም። እንግዲህ ቢተወደድ አንዳርጌ እንደተናገሩት በኤርትራ ጉዳይ የውስጥና የውጭ ሥልጣን የሚባል ነገር ከሌለ የፌዴሬሽኑ አስተዳደር ምን ሊያደርግ ይቀጥል ተባለ። በዚህ መግለጫ ምክንያት ከ60ዎቹ የፓርላማ አባሎች ውስጥ በተለይ የእስላም ሊግ ወገኖች በምክር ቤቱ ውስጥ ከፍ ያለ ሁከት ሊፈጥሩ ይችላሉ ተብለው ሲጠበቁ የንጉሠ ነገሥቱ እንደራሴ ተድላ ባይሩን ለማጥቃት ማዘንበላቸውን እንደግፋለን በሚል ሐሳብ ጸጥ አሉ። ከዚህም አልፈው የንጉሠ ነገሥቱ እንደራሴ ቺፍ ኤክስኪዩቲቭን ከሥልጣን ለማስነሳት ከፍ ያለ ጥረት ካደረጉ የምክር ቤቱ አባሎች ደግሞ ተድላን ሲያንቀባርርብን የኖረውን የፓርላማውን ፕሬዝዳንት አሊ ራዳይን እንሽራለን በማለት ውስጥ ውስጡን መነጋገር ጀመሩ። የፖለቲካ ሥራ ብዙ ጊዜ ሰብአዊነት የሌለው ወዳጅነትንና ታማኝነትን በጥቅም የሚለውጥ በመሆኑ ተድላ ባይሩን ከሥልጣን ለማውረድ ሲባል ብቻ የአንድነት ወገኖች የኢትዮጵያ ጠላቶች ከሆኑት ከነ ኢብራሂም ሱልጣን ወገኖች ጋር መተባበርን መረጡ። ከአንድነት ወደ ፌዴራሊስትነት፣ ከፌዴራሊስትነት ወደ ፍጹም አንድነት የተንቆራጠጡት ደጃዝማች ተድላ ባይሩ ከሁለት ያጣ ጎመን እንደሚባለው በቺፍ ኤክስኪዩቲቭነት የሥልጣን ዘመን ከየትኛውም ወገን የጠበቀ መሠረት ሳይጨብጡ በብቸኝነት ብዙ ተሰቃዩ።